ሕፃኑ ቂርቆስና እናቱ ኢየሉጣ የ3 ዓመት ሕፃን እና ኢየሉጣ ነበሩ። አባቱ ቆዝሞስ እናቱ ኢየሉጣ ቅዱስ ቂርቆስ እነሆ ሕፃኑን ይዛ ይሄ ዘመን የመከራ ዘመን ነው ብላ ወደ ስደት ሄደች። እዛ የገጠማት ደግሞ ንጉሥ እለእስክንድሮስ ይባላል። ይህ ንጉሥ ጨካኝ ንጉሥ ነው፣ እንደ ዲዮቅልጥያኖስ። ይህ ንጉሥ ደግሞ ጣዖት አቁሞ ስገዱልኝ የሚል ንጉሥ ነው። የሚገርም ነው። የአሕዛብ ጣዖታት ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይሄዱም፣ የሚያመልኩትም እንደነሱ ይሆኑ ተብሎ ተጽፏል። በርቺ ጽኚ አላት። ያ እለእስክንድሮስ ያነደደው የፈላ ውሃ ብዙ ኬሚካሎች የተጨመሩት ላይ እነዚህ የእግዚአብሔር ባለሟሎች ክርስቶስን አንክድም ብለው ለተገዙለት፣ ለታመኑለት፣ ለተደገፉለት አምላክ ምስክሮች የሆኑ ሁላችሁም ይህን ቃል ተናገሩ። በነገሥታት ፊት በሉ እስቲ እመሰክርልሃለሁ። በደንብ ተናገሩ። በማን ፊት? በነገሥታቱ ፊት እመሰክራለሁ አለ ዳዊት። ውሃው በጣም ያስፈራል ብያችኋለሁ። ኬሚካሎች ተጨምረዋል። ለብ ያለ ውሃ አይደለም፣ የሚንተከተክ የሚያስፈራ። ቅድም ሊቃውንቱ ድምፃ ለጽህርት ከመነጎድጓደ ክረም እንደ ክረምት ነጎድጓድ ድምፁ ያስፈራ ነበረ ገና ከሩቅ። ዛሬም በሀገራችን የሚፈላ አለ፣ ዛሬም የሚንተከተክ አለ። ዘረኝነቱ እሳት ነው፣ በቀሉ እሳት ነው፣ ራስ ወዳድነት እሳት ነው። ሊበላን እየተተከተከ የፈላ ነው ወዳጆቼ። ይህንን እሳት እግዚአብሔር አምላክ መልአኩን ልኮ እሳቱን ያጥፋል። አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከኝ። እስቲ ሁላችሁም ይህን ቃል ከኔ ጋር በሉ። በእሳትና በሉ እስቲ በውሃ መካከል አሳለፍከኝ። እስቲ ድገሙት። በእሳትና በውሃ መካከል ምን አልከኝ? ወዳጆቼ እሳቱን ያሳልፈን፣ መከራውን ያሳልፈን። ይህንን ቃል የምናገኘው በመዝሙር 65 ቁጥር 12 ላይ ነው። ቃሉን የተናገረው ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ነው። በእሳትና በውሃ መካከል አሳልፍከኝ ይላል። እንግዲህ አጠር ለማድረግ በዓሉን የተሰበሰብንበት ይህ በዓል ምን አይነት በዓል ነው? በየዓመቱ እናከብራለን። ስለዚህ መነሻ ያደረግነውም ደግሞ የትምህርታችን ርዕስ መዝሙር 65 ቁጥር 12 ላይ ነው። በእሳትና በውሃ መካከል አሳለፍከኝ። እሳት መከራን ያመለክታል። እሳት ስደትን፣ ችግርን፣ ጭንቀትን ያመለክታል። እንግዲህ ታሪኩን ለመሰብሰብ በ303 እስከ 313 ዓመተ ምህረት ዘመነ ሰማዕታት ይባላል። ዘመነ ሰማዕታት ብለን የምናነሳው ዘመን ከ303 እስከ 313 ዓመተ ምህረት ያለው አሰቃቂ የመከራ ዘመን፣ የሰቆቃ ዘመን፣ ክርስቲያኖች የተሰደዱበት ዘመን፣ ክርስቲያኖች መከራ ያገኙበት ዘመን ዘመነ ሰማዕታት ይባላል። ዘመነ ምን? ሁላችሁም ተናገሩ። ዘመነ ምን? በዚህ ዘመን ውስጥ ወዳጆቼ በተለይ የሮማውያን ነገስታት እነ ዲዮቅልጥያኖስ፣ እነ ትራጃን፣ እነ መክሲማኖስ፣ እነ እለእስክንድሮስ የሚባሉ ጨካኝ ነገስታት ነበሩ። ዘመነ እግዚአብሔር ይገስጽህ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ሕሊናችንን እንሰብስብ። እንግዲህ ዘመነ ሰማዕታት ብለን ስናነሳ
በዘመነ ዲዮቅልጥያኖስ እጅግ አስጨናቂ ዘመን ነው። ይህ ዘመን ክርስቲያኖች አምልኮ ስፍራቸው ወይም ቤተክርስቲያናቸው የተቃጠለበት ዘመን ነው። ዘመነ ሰማዕታት ቅዱሳት መጻሕፍት የተቃጠሉበት፣ ካህናቱ የተሰደዱበት እጅግ የመከራ ዘመን ነው። ይህ ዘመነ ዲዮቅልጥያኖስ የሚባለው። ስለዚህ ይህ ዘመነ ዲዮቅልጥያኖስ እስራት፣ ግድያ፣ ፈተና የበዛበት ወቅት ነው። ከ303 እስከ 313 ዘመነ ሰማዕታት እጅግ የመከራ ዘመን ይባላል። በዚህ ዘመን ዲዮቅልጥያኖስ አንድ አዋጅ አወጀ። አዋጁ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል አዋጅ። አስፈሪ አዋጅ ነው። የሚያስጨንቅ አዋጅ ነው። ስለዚህ በዚህ ዘመን ላይ ነው ዛሬ የምናከብረው በዓል። እንዲሁ ዝም ብለን አይደለም። ይህ በዓል ታላቅ በዓል ነው ወዳጆቼ። ይህንን አዋጅ ባወጀበት ዘመን ብዙዎች ለሞት ተገቱ፣ ብዙዎች ተሰደዱ፣ ብዙዎች ታሰሩ። ስለዚህ አምልኮ ጣዖት እንዲስፋፋ፣ አብያተ ክርስቲያናት እንዲዘጉ የሚል አዋጅ ሲያውጅ ሁሉም ተሰደዱ። ከስደት መካከል ሕፃኑ ቂርቆስና እናቱ ኢየሉጣ የ3 ዓመት ሕፃን እና ኢየሉጣ ነበሩ። አባቱ ቆዝሞስ፣ እናቱ ኢየሉጣ ቅዱስ ቂርቆስ እነሆ ሕፃኑን ይዛ ይሄ ዘመን የመከራ ዘመን ነው ብላ ወደ ስደት ሄደች። ኢቆንዮን ወደ ተባለ ስፍራ ተሰደደች ይላል። እግዚአብሔር ከስደት ይጠብቀን። ብዙዎቻችን እኔና እናንተም ዛሬ ስደተኞች ሆነናል። የፍቅር ስደተኞች፣ የሰላም ስደተኞች፣ ከጸሎት የተሰደድን፣ ከማህሌቱ የተሰደድን፣ ከቁርባኑ የተሰደድን። ኧረ ካልተሰደድንበት የለም። ከብዙ ነገር ስደተኞች ሆነናል። እግዚአብሔር ከስደት ይመልሰን። ሕፃኑን ይዛ ተሰደደች። ኢቆንዮን ስትገባ እዛ ማስፈሪ ነገር ገጠማት። ከአንዱ ስደት ከአንዱ መከራ ወደ አንዱ መከራ። እግዚአብሔር መከራችንን ያስወግድልን። እዛ የገጠማት ደግሞ ንጉሥ እለእስክንድሮስ ይባላል። ይህ ንጉሥ ጨካኝ ንጉሥ ነው፣ እንደ ዲዮቅልጥያኖስ። ይህ ንጉሥ ደግሞ ጣዖት አቁሞ ስገዱልኝ የሚል ንጉሥ ነው። የሚገርም ነው። የአሕዛብ ጣዖታት ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይሄዱም፣ የሚያመልኩትም እንደነሱ ይሆኑ ተብሎ ተጽፏል። ስለዚህ ነይ ብሏት ኢየሉጣን ለዚህ ላሰራሁት አምላክ ለጣዖት ስገጂ አላት። አልሰግድም አለች። ምን አለች? ሲተናገሩ ምን አለች? አልሰግድም አለች። ሕፃኑ የ3 ዓመት ሕፃን፣ አገራቸው ሮም፣ አቅራቢያቸው አንጌቤን ወይም አንጌቤን ቂርቆስ አንጌቤና ይባላል። ወዳጆቼ ተሰደው ከአንዱ መከራ ሌላ መከራ ገጠማቸው። ስለዚህ ካልሰገድሽ፣ ልጅሽም አንቺም ካልሰገድሽ አንገታችሁን በሰይፍ እቆራርጣለሁ ብሎ ዛተ። የሚመካ በማን ይመካ? ኃያልም በኃያልነቱ አይመካ፣ የሚመካ በእግዚአብሔር ይመካ ተብሎ ነው የተጻፈው። አስፈራራቸው። ተመልከቱ ወዳጆቼ፣ በተለይ ሰማዕታት ብለን ስናነሳ በመጽሐፍ ቅዱስ ውስጥ የዛሬውን በዓል እናንሳ እንጂ ብዙ ሰማዕታት አሉ። አቤል ሰማዕት ነው። ኢሳይያስ ሰማዕት ነው። ናቡቴ ሰማዕት ነው። 144,000 ህልፍ ሕፃናት ሰማዕት ናቸው። መጥምቀ መለኮት ቅዱስ ዮሐንስ ሰማዕት ነው። እረ ብዙ ሰማዕታት አሉ። የሰማዕትነት ሰማዕት ማለት ምስክር ማለት ነው። ሰማዕታት ስንል ምስክሮች ማለታችን ነው። ስለዚህ በዛሬው ቀን እለእስክንድሮስ
ለዚህ ላቆምኩት ምስል ካልሰገዳችሁ በሰይፍ ቆራርጣችኋለሁ ብሎ ዛተ። የሚገርም ነው። በዚህ ሰዓት አልሰግድም አለች እናት። እነሆ ትእዛዝ ሰጠ፣ መመሪያ ሰጠ። በብረት የተሰራ ጋን ውሃ እንዲፈላበት ብዙ ሙጫና ኬሚካሎች እንዲጨመሩበት ድምፃ ለጽህርት ከመነጎርጓደ ክረምት ይላል። እንደ ክረምት ነጎርጓድ ድምፁ ያስፈራ ነበረ። ውሃው ከውሃው ፍላት የተነሳ ኬሚካሎች ተጨምረዋል። አንገትን ቆልምሞ ጅማትን ነፍስን ከስጋ የሚለያይ ውሃ ነው እየፈላ ያለው። ውሃው ደግሞ 14 ክንድ ከፍታ ድምፅ ያለው ነው። እዛ ውስጥ ሊከታቸው ትእዛዝ ሰጠ ይላል። ወዳጆቼ እንዲህ ይለናል መጽሐፍ በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ በሄድክ ጊዜ እኔ ካንተ ጋር እሆናለሁ። በወንዞች መካከል ባለፍክ ጊዜ ውሃው አያሰጥምህም። በእሳት ውስጥም በሄድክ ጊዜ እሳቱ አይፈጅህም፣ አትቃጠልህም ይላል። ወዳጆቼ ውሃው ፈላ። እንደ ክረምት ነጎድጓድ በሚያስደነግጥ ሁኔታ እንደ ክረምት ነጎድጓድ ውሃው ይፈላል። ለእስክንድሮስ ትእዛዝ ሰጥቷል። ላሰራው ጣዖት አምላክ አልሰገዳችሁም ብሎ እነሱ ጣዖታትን ተጸየፉ። ወዳጆቼ ጣዖታትን እንጸየፍ። ዛሬ ጣዖት የሆነብን አለ። ስልጣናችን ጣዖት የሆነብን፣ ወገኖቻችን ጣዖት የሆነብን፣ ብዙ ጣዖት የሆነብን ነገር አለ። እናስወግድ ከህይወታችን። በዚህ ሰዓት ውሃው ፈላ። ድምፁ ያስፈራል። እናት ፈራ ተባ ስትል የ3 ዓመት ህፃን የስንት ዓመት እኔ ይደንቀኛል። የ3 ዓመት ህፃን የሚገርም ነው። እንዴት የ3 ዓመት ህፃን ይናገራል ትል ይሆናል። ድንጋይ ያናገረ አምላክ ነው እኮ። አህያን ያናገረ አምላክ እንዴት የ3 ዓመት ህፃን ምን ይሳነዋል? የኛ አባት የኛ አምላክ ምን ይሳነዋል? የ3 ዓመት ህፃን እናቴ ያላት አትፍሪ። አው ለምን ፈራ ተባት ያለሽ? መልካሙን ገድል እንጋደል። አይዞሽ፣ ጨክኚ። ይህ ጊዜያዊ ነው፣ ዘላለማዊ አው በረከት እንዳያመልጠን። አይዞሽ፣ ጽኚ አላት። በጣም የሚገርመው ይሄ ህፃን ዳዊትን ከጎልያድ ያዳነ፣ አናንያን፣ አዛርያን፣ ሚሳኤልን ከሚነድ እሳት ያዳነ፣ ሶስናን ከዕደ ረበናት ያዳነ፣ ዳንኤልን ከአናብስት ጉድጓድ ያዳነ እኛን ያድናል አለ። የ3 ዓመት ህፃን እናቱን አበረታ። በርቺ፣ ጽኚ አላት። ያ ለእስክንድሮስ ያነደደው የፈላ ውሃ ብዙ ኬሚካሎች የተጨመሩት ላይ እነዚህ የእግዚአብሔር ባለሟሎች ክርስቶስን አንክድም ብለው ለተገዙለት፣ ለታመኑለት፣ ለተደገፉለት አምላክ ምስክሮች የሆኑ እስቲ ሁላችሁም ይህን ቃል ተናገሩ። በነገስታት ፊት በሉ እስቲ እመሰክርልሃለሁ። በደንብ ተናገሩ። በማን ፊት? በነገስታቱ ፊት እመሰክራለሁ አለ ዳዊት በመዝሙር 118 በቅንፍ 119 ቁጥር 16 ላይ በነገስታቱ በአላውያን ነገስታት መካከል መሰከሩ፣ ምስክሮች ሆኑ። ስለዚህ እዛ ውስጥ በሚፈላ ውሃ ውስጥ ከተቷቸው። የሚደንቅ ነው። ውሃው በጣም ያስፈራል ብያቸዋለሁ። ኬሚካሎች ተጨምረዋል። ለብ ያለ ውሃ አይደለም፣ የሚንተከተክ የሚያስፈራ። ቅድም ሊቃውንቱ ድምፃ ለጽህርት ከመነጎድጓደ ክረምት እንደ ክረምት ነጎድጓድ ድምፁ ያስፈራ ነበረ። ገና ከሩቅ ወላፈኑ ያስፈራል። እዛ ውስጥ ከተቷቸው። እግዚአብሔር ወዳጆች ለታመናችሁለት አምላክ ስንታመን እሱም የታመነ ነው፣ አይጥልም። ጥሎኛል፣ ረስቶኛል አትበሉ። ቢዘገይም የሚቀድመው የለም። መጣ። በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እነሆ ገብርኤል እየበረረ መጣ፣
የሚፈላ የሚንተከተክ ውሃ ውስጥ በበትረ መስቀሉ ሶስተኛ ሆኖ ገባ። ክብር ምስጋና ይግባው። ወዳጆቼ ያ የፈላ ያ የሚንተከተከው ላይ ለብ ያለ ሻወር እየወሰዱ አያችሁ፣ ቀየረው። ይችላል አይችልም? እስቲ ሁላችሁም እነሆ በሉ እስቲ። ገብርኤል እየበረረ መጣ። ወዳጆቼ መልአኩ ቅዱስ ገብርኤል ይምጣልን። ይሄ መልአክ የሚለይ መልአክ ነው። ካመሰገናችሁ በደንብ አድርጋችሁ አመስግኑ። ዛሬም በሀገራችን የሚፈላ አለ። ዛሬም የሚንተከተክ አለ። ዘረኝነቱ እሳት ነው። በቀሉ እሳት ነው። ራስ ወዳድነት እሳት ነው። ሊበላን እየተተከተከ የፈላ ነው። ወዳጆቼ ይህንን እሳት እግዚአብሔር አምላክ መልአኩን ልኮ እሳቱን ያጥፋልን። እናትና ሕፃኑ እሳት ውስጥ የገቡት ቅዱስ ገብርኤል ገባ፣ ባረከው። ያ የፈላ ውሃ እንደ ክረምት ቅድም እንደዘነበው ዝናብ ቀዘቀዘ። ተመልከት፣ ለሰው የማይቻል ለማን ይቻላል? ወዳጆቼ በቤታችሁ ውስጥ የሚነድ እሳት መድኃኔዓለም ያጥፋላችሁ። በሀገራችን ላይ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ እየነደደ ያለውን እሳት፣ ያለ መግባባት እሳት፣ የትዕቢት እሳት፣ የጥላቻ እሳት፣ የሐሜትና የበቀል እሳት መድኃኔዓለም ያጥፋልን። መልአኩ ቅዱስ ገብርኤል ያጥፋልን። ወዳጆቼ ውስጥ ሆነው ያስገቧቸው ተደነቁ፣ ተገረሙ ነው የሚለው። እንግዲህ ሰፊ ሰዓት አልወስድም። ታቦት ቆሟል። ብዙ ሊቃውንት ብዙ መምህራን አሉ። ይሄ በዓል እንዲሁ ዝም ብለን አይደለም። 4 እና 5 ነጥቦች ሰጣችሁና የበዓሉን ፍጻሜ እናደርጋለን። የመጀመሪያው ከሰማይቱ ከቅዱስ ቂርቆስና ከኢየሉጣ ምንድነው የምንማረው? እዚህ በመጽሐፈ መቃብያን ምዕራፍ 13 ቁጥር 8 ላይ እንዲህ ይለናል። ስለ እግዚአብሔር ብለው ሰውነታቸውን ለሰማዕትነት ሰጡ ይላል። እስቲ ተናገሩ። ሰውነታቸውን ለምን ሰጡ? ተመልከቱ። የፈላ ውሃ ውስጥ ቅዱስ ገብርኤል ተገኘ። ይህ መልአክ የሚለይ መልአክ ነው፣ እመጣበታለሁ። ስለዚህ ከነሱ ምን እንማራለን? አንድ የእምነት ጥንካሬ። ሁላችሁም ተናገሩ። የምን ጥንካሬ? በደንብ ተናገሩ። የምን ጥንካሬ? ዕብራውያን 11 ቁጥር 33 ላይ እነርሱ በእምነት መንግስታትን ድል ነሱ፣ አላውያን ነገስታትን ድል ነሱ፣ የእሳትን ኃይል አጠፉ ይላል። ተመልከቱ። እሳቱ ገብርኤል እሳቱ ላይ ገብቶ እሳቱን አጠፋ። ዛሬም ሀገራችን ላይ የሚነደውን እሳት ያጥፋል። ሁለተኛ እስከ መጨረሻ መጽናት። እስቲ ተናገሩ። እስከምን? ስጋን የሚገድሉትን ነፍስን ግን መግደል የማይቻለውን አትፍሩ ነው የሚለው። እስከ መጨረሻ መጽናት። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ የተባረከ ነው። እስከ መጨረሻ ጸኑ፣ ሰይፉን አልፈሩም። ሮሜ ምዕራፍ 8 ቁጥር 35 ላይ መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚለየን አሉ። ረሃብ ነው፣ ስደት ነው፣ ጭንቀት ነው፣ ራቁትነት ነው፣ ሰይፍ ነው። ምንድን ነው የሚለየኝ አለ ጳውሎስ። እነሱም ሰይፍ አላስፈራራቸው፣ ስደት አላስደነገጣቸው፣ መከራው አላስደነገጣቸው። በማን ጸኑ? በማን ጸኑ? ሁለተኛው ይሄ ነው። ሶስተኛ እስከ መጨረሻ መታመን። ሲተናገሩ እስከ ምን? ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። የሕይወት አክሊል የተቀናጁበት ታላቁ ብርሃናዊው መልአክ ከሰባቱ ሊቃነ መላእክት መካከል በመናብርት ላይ የተሾመው ሚካኤል በኃይላት ላይ ነው የተሾመው። ቅዱስ ገብርኤል ደግሞ በመናብርት ላይ የተሾመ መልአክ ነው።
በእግዚአብሔር ፊት የሚቆመው እነሆ በዛሬ ቀን ለእስክንድሮስ አፈረ፣ ጣዖቱ ተዋረደ። የእግዚአብሔር ባለሟሎች ዛሬ ሰማዕትነት የተቀበሉበት ቀን ነው ስንል እስከ መጨረሻ መታመን። እስቲ ተናገሩ፣ እስከምን? አራተኛው መልካም ገድል መጋደል። እስቲ ተናገሩት። መልካም ገድል ምን ማለት? መጋደል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። መልካሙን ገድል ተጋደሉ፣ ሩጫቸውን በድል አጠናቀቁ። ሕፃንና ቅዱስ ቂርቆስና ኢየሉጣ ወዳጆቼ፣ ሌላው አለመፍራታቸው ነው። አልፈሩም፣ ዛቻውን አልፈሩም። ከክፎች እጅ ታደጋቸው፣ ከጨካኙ እጅ ታደጋቸው። ነበልባላዊው መልአከ ምሕረት ቅዱስ ገብርኤል በመካከላቸው ተገኘ። ወዳጆቼ ይህንን ካል የመልአኩ የቅዱስ ገብርኤል መላእክትን ስናነሳ ሰፊ ነው ትምህርቱ። መላእክት ቁጥራቸው ይሄ ነው ተብሎ አይነገርም፣ በአሃዝ አይወሰንም። አይላፋት ጊዜ አይላፋት፣ ሺህ ጊዜ ሺህ ናቸው። ለምስጋና ተፈጥረዋል። በእግዚአብሔር ፊት ይቆማሉ፣ ለምህረት ይላካሉ። ደግሞም ለምስጋና መፈጠራቸውን ሲናገር ገና በልደቱ የምስራቹን የተናገሩት ናቸው መላእክት። ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዷል ያሉት መላእክት ናቸው። ደግሞም በዕርገቱ በክብር ሲያርግ ዛሬ ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል ያሉት መላእክት ናቸው። ትንሣኤውን የተናገሩት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ያሉት መላእክት ናቸው። ወዳጆቼ መላእክት ስማቸው ድንቅ ነው። መላእክት እኛም ቅዱሳን መላእክትን ስንጠራ እያመለክናቸው አይደለም፣ አማላጅነታቸውን እንፈልጋለን። ተራዳይ ናቸው፣ ያማልዳሉ። በማን ፊት ይቆማሉ? ንገሩኝ፣ በማን ፊት? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ዘካርያስን ያበሰረ ድንግል ማርያምን ደስ ይበልሽ አላት። ይሄ መልአክ ነው ወዳጆቼ። ዛሬ ኢየሉጣን የታደገ ሕፃኑን የታደገ መልአክ እኛንም ይታደገን፣ እኛንም ይታደገን ወዳጆቼ። እንዲህ ስለ ቅዱሳን መላእክት ስናነሳ ጸሎት ያሳርጋሉ፣ አሳራጊዎች ናቸው። ከምድር ወደ ሰማይ፣ ከሰማይ ወደ ምድር ለምህረት፣ ለቁጣ፣ ለምልጃ ይላካሉ። በዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ ይላል። ስለዚህ ቅዱሳን መላእክት ያማልዳሉ፣ ይራዳሉ፣ ይጠብቃሉ። የቅዱሳን መላእክት ተራዳይነት፣ አማላጅነት ከሁላችን ጋር ይሁን።